ሰላም የጃኪሶ ቤተሰቦች ዛሬ ደግሞ ፕሌይንግ ዊዝ ዶልስ የተሰኘውን ፊልም ካለፈው ክፍል ይቀጥላል። ፕሌይንግ ዊዝ ዶልስ ክራያቮክ ሶስተኛውን ክፍል ይዤላችሁ መጥቻለሁ። እስካሁን ድረስ ለቻናላችን አዲስ በመሆን ከሆነ የቆያችሁት እባካችሁ እንኳን በደህና መጣችሁ በማለት ስለተቀበልናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀሪውንም አራተኛ ክፍል ከዚህ ፊልም ገለጻ በኋላ ይዤላችሁ መጣለሁ። በእርግጥ ፊልሙ በጣም መሳጭና ተወዳጅ ነው። ያለፉትን ሁለት ክፍሎች ካላያችሁት ቻናላችንን በመጎብኘት መመልከት ትችላላችሁ። በተባባልናቸው ጉዳዮች ላይ ከተስማማን ጊዜያችሁን ሳልበላባችሁ ቀጥታ ወደ ፊልሙ ገለጻ ገባለሁኝ። ፊልማችን ሲጀምር አንዲት ሴት ብቻዋን በዋሻው ስትሄድ እንመለከታለን። በክፍል 1 እና 2 ላይ የምናውቀው ባለሀብትም ገዳዩንና ሌሎች አዳኞችን ልኮ ነበር። እያንዳንዷን እንቅስቃሴ ለመመልከትም ካሜራዎችን በዋሻው ግድግዳ ላይ ገጥሟቸው ነበር። ልጅቷ ወደፊት እየተጓዘች የተንጠለጠለ አሻንጉሊት ትመለከታለች። ቀረብ ትልና የተንጠለጠለውን ገንዘብ ትወስደዋለች። ማሸጊያውንም ስትገልጥ ወደፊት ቀጥይበት ይላታል። እሷም ወደፊት ታመራለች። በድጋሚ አዲስ ልብስና ገንዘብ በድንጋዩ ላይ ተቀምጦ ታገኛለች። በገንዘቡ መጠቅለያም ይህን ልብስ ልበሽ ይላታል። ትዕዛዙን ተቀብላ ትለብሰዋለች። ወደፊትም ታመራለች። በቀጣይ ደግሞ የባለሀብቱ ሰውዬ ድሩዬዎች ገዳዩን በሰንሰለት አስረውት እሷን አድኖ እንዲገላት ወደ ዋሻው ያመጡትና ተመልሰው ይወጣሉ። ልጅቷም ወደፊት እየተጓዘች ሌላ ገንዘብ ታገኛለች። በመጠቅለያውም አሁንም ቀጥታ ወደ ታች ውረጂ የሚል መልእክት ተጽፎበት ነበር። እሺ ብላ ወደ ታች እንደወረደች ተጨማሪ ገንዘብና ወደ ኋላ እንዳትመለከች የሚል ማስጠንቀቂያ ተጽፎበት ነበር። ምናልባት ባለሀብቱ አንድ ያስበው ከባድ ጨዋታ አለ መሰለኝ። ትዕዛዙ ጠበቅ እያለ መጥቷል። ትዕዛዙን ተላልፋ ወደ ኋላ ዞር ስትል ገዳዩ ሳይታሰብ ከኋላ መጥቶ ይከመርባታል። በፍርሃት የጮቹ ጩኸት ውጭ ቆመው ላሉ ጠባቂዎች ይሰማል። ገዳዩን ከራሳቸው ጋር ይዞት ለመሄድ ወደ ውስጥ ይገባሉ። አንደኛው ከገዳዩ ጋር ተፋልሞ ነበር። ገዳዩን በርቀት ሆኖ በድንጋይ አናቱ ላይ ብሎት ይደፋዋል። ከመሬት ያነሳውና በያዘው ስለት ይቆራርጠዋል። እሷ ከወደቀችበት ስትነሳ የገዳዩን አሰቃቂ ግድያ ተመልክታ ፈርታ መሮጥ ትጀምራለች። ገዳዩም የሰውየውን አንጀት ጎትቶ ከሆዱ ውስጥ ያወጣዋል። ጠባቂውም ተዝለፍልፎ ወድቆ ይሞታል። ገዳዩም የእጆቹን ሰንሰለት ይፈታና ራሱን ነፃ አውጥቶ ወደ ውጭ ይወጣል። ከዚህ በኋላ ለባለሀብቱ ሰውዬ መደሰቻ ብቻ ብሎ ላለመግደል ይወስናል። ለራሱ ብሎ አድኖ ለመግደልም ይወስናል። የገዳዩን ነፃ ሆኖ መንቀሳቀስ በተመለከተ ጊዜ ባለሀብቱ እጅግ ተቆጣ። ታሪኩም ተመልሶ ወደ ገዳዩ ይወስደናል። ገዳዩ ጫካ ውስጥ በመዘዋወር ታዳኝ ይፈልግ ጀመረ። በእጁ አስፈሪ መሳሪያ ይዟል። እዚህ ጋር ደግሞ ሚያ የምትባል ሴት ቆማ እንመለከታለን። ፍቅረኛዋ ልትገናኝ እየተጓዘች ነበር። በመንገድ ላይም መኪናዋ ይበላሽባታል። ትልቅ ሰውዬ የሚደርስላትና መኪናውን ያስተካክልላታል። እሷም መንገዷን ትቀጥላለች። ገዳዩም ስትንቀሳቀስ ሲመለከትና ወደ መንገዱ ፈጥኖ ይወጣል። እዚህ ጋር ደግሞ ሳራ የምትባል ሴት በጫካ የሚኖረውን ባሏን ልትገናኝ ትመጣለች። ቤቱን የሚጠብቅም ሰው ስሙ ቦብ ይባላል። ከሳራ ጋር ደግሞ አሊሻ የምትባል የቤት ሰራተኛ አብራት መጣለች። ሳራ ወደ ውስጥ ትገባለች። ባለቤቷም ሲደውል በሰላም ወደ መኖሪያው መድረሷን ትነግረዋለች። ገዳዩን ታዳኞቹን በመፈለግ ተወጥሮ ነበር። መንገዱን ዘልቆ ሲጓዝም ሚያን ተመልክቶ በጣም ደስ ይሰኛል። ምክንያቱም አሁን ታዳኙ ዝግጁ ሆኖ ተመልክቷልና። ሚያ ወደ ቤቱ ትጠጋና በሩን ታንኳኳለች። ሳራ መታ በሩን ትከፍታለች። ሚያ ፍቅረኛዋን ልትገናኝ እንደመጣች ትነግራታለች። ሳራም ተደናግጣ እሱ እኮ የኔ ባለቤት ነው ትላታለች። በንግግራቸው መሃል ባል ተብዬው ሁለቱም ላይ እየተጫወተባቸው እንደነበረ ተረዱ። ሳራ በጣም ትቆጣ ጀመረች። ሚያም ተደናግጣ ወደ መኪናዋ ታመራለች። መኪናዋ ግን ላንነሳ ይላታል። ምክንያቱም ገዳዩ አበላሽቶት ነበረ። ቦብ ሊያስተካክልላት ይመጣል። ነገር ግን መኪናዋ መስተካከል አልቻለችም። ቦብም በቃ ወደ ውስጥ ግቢ ይላትና ይዟት ይገባል። ሳራም ለተወሰነ ጊዜ በቤቱ እንድትኖር ትፈቅድላታለች። ሳራና ሚያ ማውራት ይጀምራሉ። ቀጥላ ሚያም ቴም ባለትዳር እንደነበር በፍጹም አላውቅም ነበር፣ አስቀድሜ ቢያውቅ ኖሮ በፍጹም ከሱ ጋር ግንኙነት አልፈጽመም ትላታለች። ቀጥሎ ቦብ መኪናውን ለማስተካከል ይሄዳል። መኪናውን ሲመለከት አንድ ሰንሰለት እስከ ሽንት ቤቱ ድረስ ታስሮ ይመለከታል። ሰንሰለቱን ተከትሎ እስከ ሽንት ቤት ድረስ ይሄዳል። ገና ከመድረሱ በፊት ግን ገዳዩ ከውስጥ ይወጣና በኃይል መጥቶት ራሱን ያስተዋል። ቦብ ራሱን ሲያውቅ መታሰሩን ያስተውላል። የታሰረበትን ለመፍታት በጣም ይጥራል። ነገር ግን ፈጽሞ ነፃ መሆን አልቻለም። ገዳዩም ወዳለበት ይመጣል። ሱሪውን ይቀድና እግሩን በኃይል ይመታዋል። ቦብ በጣም እየተሰቃየ ነበር። በመቀጠልም ትልቅ መጋዝ አምጥቶ የቦብን ሰውነት ከእግር መሃል አንስቶ እስከ ብልቱ ድረስ በጭካኔ በያዘው መጋዝ ይሰነጣጥቀዋል። በመቀጠልም ሳራና ሚያ ስለ ግል ሕይወታቸው እየተነጋገሩ ነበር። ሚያ ባለችበት ብርድ ሲላት ሳራ ትመለከትና ለሰራተኛዋ ልብስ የምትቀይርበትን ክፍል አሳያት ትላታለች። አሊሻም ወደ መቀየሪያ ክፍል ወስዳ ቀያሪ ልብስ ትሰጣታለች። ሚያ ልብስን በመቀየር ስትጀምር ገዳዩ በርቀት ይመለከታታል። ሲሉ እዚህ ጋር ይቆረጥና አሊሻ ወደ መኝታ ክፍሏ ስትሄድ ገዳዩ ከኋላ መጥቶ አንገቷን ያንቅና በእጁ የያዘውን አስፈሪ ስለት አይኗ ላይ ይሰቀስቀዋል። ገዳዩ በከባድ ስለነበር አፍኖ የያዛት አፏን ከፍታ መጫው አልቻለችም ነበር። ስለዚህ አሊሻ መገደሏን ማንም ሰው ሊያውቅ አልቻለም። እዚህ ጋር ሚያ እስኪመሽ ድረስ የቦብን መምጣት ትጠባበቅ ነበር። አቆያየቷ አሳሰባቸውና ሳራና ሚያ እጅግ መፍራት ጀመሩ።
አሊሺያም ብትሆን እስካሁን ወደ እነሱ ብቅ አላለችም ነበር። ሚያ ከውጭ በኩል በስልክ እርዳታ ለማግኘት ትሞክራለች። ነገር ግን የስልክ መስመሩን ገዳዩ አበላሽቶታል። በመቀጠልም የሳራ ባል ይመጣል። ሁለቱ እንዲያወሩ በማሰብ ሚያ ጥላቸው ወደ ራሷ ክፍል ትሄዳለች። ቲምም ወደ ውስጥ ሲገባ ሳራን ተመልክቶ በጣም ይደነግጣል። እሱ የጠበቀው ሚያ ብቻ ትኖራለች ብሎ ነበር። ሁለቱን በአንድ ላይ ተመልክቶ ይወዛገባል። አሁን እውነቱን ሳራ አውቃለች ብሎ ገመተ። ካለችበት ሆና ሚያ የሁለቱን ድምጽ ትሰማ ነበር። በትልቅ ቁጭት እያለቀሰች ቀጠለች። እዚህ ጋር ገዳዩ ከአሊሺያ አስክሬን አጠገብ ተቀምጦ እናያለን። ቀጥሎም ተነስቶ ስለት ያመጣና በድኗን ብዙ ቦታ ይቆራርጠዋል። በማስከተልም የጀርባ አጥንቷን በእጁ ጎትቶ ያወጣዋል። እዚህ ጋር ሳራና ቲም እያወሩ እያለ ገዳዩ ሁለቱን ለመግደል ወዳሉበት በኃይል ይዘልቃል። ገዳዩን ተመልክተው ሁለቱም ይደነባበራሉ። ሳራ ገዳዩን ስትመለከት በጣም ትፈራለች። ቲም ገዳዩን ለመግጠም ይወስናል። መፋለም እንደጀመሩ ገዳዩ ቲምን በአንድ ቡጤ ራሱን ያስተዋል። ይህን ስትመለከት ሳራ ተደናግጣ ከቤቱ ወጥታ ትሮጣለች። ሳራ ተደብቃ ለፖሊስ ለመደወል ትሞክራለች። ነገር ግን ስልክ በፍጹም አልሰራ ይላታል። ስልኩን ትታ ወደ ቆመው መኪና ታምራለች። ቁልፍ ግን በእጇ አልነበረም። ያለችበት ስፍራ በጣም ብርድ ነበርና ራሷን ለማዳን ከአንድ ጥግ ትደበቃለች። በረዶ ግን ከአቅሟ በላይ የሆነባትና ያደካክማታል። ገዳዩ የቲም ሬሳን ይዞ ወደ ውጭ ይወጣል። ገሎት ነበረ ማለት ነው። ሚያ ከክፍሉ ውጭ ምን እየተካሄደ እንዳለ አላወቀችም ነበር። ብዙ ቦታ ለመደወል ትሞክራለች። ነገር ግን ስልክ የሚባል ነገር አልሰራ ይላታል። ወደ ማብሰያ ክፍልም ትዘልቃለች። ምንም የሚታያት ነገር አይኖርም። ድምጽ አውጥታ ልትጣራ ትሞክራለች። የሚሰማትም ሰው የለም። ባገኘችው ወረቀት ላይ ስልኳን ታሰፍርና የመኪናዋን ቁልፍ ይዛ ወደ መኪናው ታመራለች። በመንገዷ ላይ ግን ሳራ በበረዶ ቀዝቅዛ ትመለከታለች። ሳራን በልብሷ ጠቅልላ ወደ ቤቱ መልሳ ይዛት ትመጣለች። ሚያ ወደ መታጠቢያ ክፍል ስትሄድ ገዳዩም ወደ ሳራ አጠገብ ይመጣል። ሊገላት ሲል ሚያ ስትሮጥ ተመልሳ ትመጣለች። ገዳዩም በፍጥነት ይደበቃል። ሚያም ሳራን ተሸክማ ልታጸዳዳት ትወስዳታለች። በገንዳ ውስጥ ሞቅ ያለ ውሃ ሞልታ በውስጡ ታስገባታለች። ቀጥላ ወደ ሳሎን ትሄዳለች። ገዳዩም ከጀርባዋ መጥቶ ይይዛታል። ሚያ ተደናግጣ ስትጮው ሳራ ድምጿን ሰምታ ትነቃለች። በፍጥነት ከውሃ ውስጥ ትወጣና ወደ ራሷ ክፍል ሄዳ የግል ሽጉጧን አዘጋጅታ ልብሷን መቀየር ትጀምራለች። በዚህ በኩል ሚያ ከገዳዩ ሸሽታ ከቤቱ አልጋ ስር ትደበቃለች። ሳራም ለፖሊስ ልትደውል ትሞክራለች። ነገር ግን አሁንም ስልኩ አይሰራም። አልጋው ስር ሚያ ተደብቃ እያለ ገዳዩ ወደ ክፍሉ ይገባል። አልጋው ላይ ቁጥጥ ብሎ ይቀመጣል። ወደ ታች እጁን ሰዶ ያስሳታል። ሊነካት ትንሽ ቀርቶት ነበር። ሚያም በጣም ትፈራለች። ሚያ አልጋው ስር እንዳለች ባወቀ ጊዜ በኃይል ትጮኻለች። ሳራ ሽጉጧን ደቅና ወዳሉበት ክፍል ታመራለች። ገዳዩ ሚያን ጨምድዶ ይዞ እያሰቃያት እያለ ሳራ ወደ ውስጥ ትገባና ገዳዩ ላይ ሽጉጧን ትተኩሳለች። ነገር ግን ሽጉጡ ገዳዩን ስቶ ሚያን ይመታታል። ይህንን አጋጣሚ ተጠቅሞ ገዳዩ ሳራን በቦክስ ይዘርራታል። ሚያ በተመታችበት ወድቃ ለሞት ታጣጥራለች። በቀጣይ ሲኑ ይቀየርና ማለዳ ላይ ከእንጨት ላይ ደም ሲንጠባጠብና በአንድ ቦታ በሚያሳቅቅ መልኩ የሰው ሬሳና ደም በየስፍራው ተንጠባጥቦ እንመለከታለን። እዚህ ጋር ደግሞ የሰው ልብ ከደረት ወጥቶ በደም ተለውሶ እንመለከታለን። በመቀጠልም ደግሞ ሳራን በአንድ ጥንግ ራሷን ስታ እየነቃች ነው። ሳይታወቅ በአፏ ውስጥ የሰው ስጋ አስቀምጦባት ነበር። ወደ ላይ ብላ ታስመልስና ተነስታ ትሸሻለች። ልብሷን ከፍ ስታደርግ ጡቷ ላይ የተቆረጠ የሰው እጅ ተንጠልጥሎ ትመለከታለች። እጁን ነቅላው ትጥልና መሮጥ ስትጀምር ገዳዩ የሰውን አስክሬን ሲቆራርጥ ትመለከታለች። ስራውን ጨርሶ ቀና ሲል አይኑ በሳራ ላይ ያርፋል። እሷን ማባረር ይጀምራል። ብዙ ርቃ ሳትጓዝ ገዳዩ ሳራን በእቅፉ ውስጥ ያስገባታል። አስገድዶም እየጎተተ ከራሱ ጋር ይወስዳታል። በግዳጅ ከግንድ ጋር አጣብቆ የሰውን ስጋ ይመግባታል። ሳራም ስጋውን እንደጎረሰች ወደ ጎን ታስመልሳለች። ቀጥሎም ገዳዩ አምልጭ ብሎ እድል ይሰጣታል። ሳራም ነፍሷን ለማዳን መሮጥ ትጀምራለች። ነገር ግን በድጋሚ ገዳዩ ያጠምዳታል። እየሮጠች በመሃል ከበረዶ ጉድጓድ ውስጥ ትወድቃለች። ገዳዩ መውደቋን ተመልክቶ ሊደርስባት ሲሮጥ እሱም በሌላኛው ጉድጓድ ውስጥ ይወድቃል። በቻለው አቅም በያዘው መቁረጫ ሊገላት ይሞክራል። ሳራ እንደምንም ብላ ከጉድጓዱ ትወጣና ትሮጣለች። ገዳዩን መከታተል ይጀምራል። ብዙም ሳይቆይ ግን ይይዛታል። ከደረቷ ያስጎነብሳትና አናቷ ላይ ይመታታል። በመቀጠል ገዳዩ ሳራን ለግድያ አመቻችቶ አስሯት እንመለከታለን። በሚያስፈራው መቁረጫ ሊቆርጣት ሲዘገጃጅ ከርቀት አንድ ኦፊሰር በጥይት ይመታዋል። ጥይቱ ግን የሚገድል ሳይሆን ራስን የሚያስት ነበር። ወድቆ ራሱን ሳተ። ነገር ግን ወደዚያ የመጣው ኦፊሰር ሳይሆን የባለ ሀብቱ ቅጥረኛ ነበር። ክህደት ስለፈጸመ ገዳዩን ለመቅጣት ነበር የመጣው። ሳራም ከትዕይንቱ መሃል ስለተገኘች እሷንም ደረቷ ላይ በጥይት መጥቶ ያቆስላታል። ተጠግቶ ሊደግማት ሲል ሚያ ትመጣና በጥይት ትቀድመዋለች። በፊልሙ መገባደጃ ላይም ሳራና ሚያ በመኪና ሊያመልጡ ሲሞክሩ እናያለን። በመቀጠል ቅጥረኛ ሊከተላቸው ሲንደረደር ገዳዩ ከወደቀበት ተነስቶ በያዘው መቁረጫ በኃይል ካናቱ እኩሌታ ይመታውና የራስ ቅሉን ከጭንቅላቱ ይለያየዋል። በእንዲህ እንዳለ የዛሬው ሶስተኛው የፊልማችን ክፍል ይጠናቀቃል። ቀጣዩና የመጨረሻው የዚህ ክፍል ገለጻ በቶሎ ተሰርቶ ወደ እናንተ እንዲደርስ ከፈለጋችሁ እንደተለመደው በኮሜንት
ማስቀመጫ ላይ ኔክስት በማለት እንድትጽፉልን በትህትና እንጠይቃለን። ፊልሙና ገለጻው ከተመቻችሁ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። ቅር ያላችሁ ነገር ካለ ግን ቢቀርም ችግር የለውም። በቀጣይ ግን ሊመቻችሁ የሚችል ፊልም ላመጣላችሁ ስለሆነ ሰብስክራይብ አድርጋችሁ ቆዩኝ። እንዲሰራላችሁ የምትፈልጉት ፊልም ካለም ኮሜንት ላይ አስፍሩልኝ። በአክብሮት ሰርተን እናቀርብላችኋለን። ስለተመለከታችሁት ከልብ እናመሰግናለን። ራሳችሁን ጠብቁልኝ። መልካም ጊዜ። ጃጊሶ ፊልሞች